ሰላም ጤና ይስጥልኝ ቅዱሳኖች፣ እንዴት ከረማችሁ? ደህና ናችሁ ወይ? ኢየሱስ ክርስቶስ ጌታ ነው። እንዴት ናችሁ? የንጋት ኮከብ የሚለውን ፕሮግራማችንን ጀምረናል። ክብር ለመድኃኔዓለም ይሁን። አሁን ያው ዋዜማው ላይ ነን ያለነው። የፋሲካ ባህል ክብር ለመድኃኔዓለም ለሱ ብቻ ይሁን። የረዳን ጌታ ይባረክ። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ መዝሙር እስኪ ልዘምረው። ስለ ኢየሱስ ክርስቶስ ደም ትንሽ ብዘምረው ደስ ይለኛል። ክብር ለኢየሱስ ይሁን። ደሙን ለእኛ አፍስሶ አዳነን፣ ደሙን ለእኔ አፍስሶ አዳነኝ። የማረባም ብሆን አምላኬን የማላውቅ ደሙን ለእኔ አፍስሶ አዳነኝ፣ ደሙን ለእኔ አፍስሶ አዳነኝ። ደሙን ለእኔ አፍስሶ አዳነኝ። የማረባም ብሆን አምላኬን የማላውቅ ደሙን ለእኔ አፍስሶ አዳነን፣ ደሙን ለእኛ አፍስሶ አዳነን፣ ደሙን ለእኛ አፍስሶ አዳነን። የማረባም ብሆን አምላኬን የማላውቅ ደሙን ለእኛ አፍስሶ አዳነን። ሃሌሉያ፣ ክብር ለኢየሱስ ይሁን። ቅዱሳኖች እንግዲህ ደሙን አፍስሶ ኢየሱስ አድኖናል። ክብር ለሱ ብቻ ይሁን። እንግዲህ እንደ ጌታ ያለ ማንም የለ። ለሌሎች ሞኝነት ቢሆንም ለኛ ግን ሕይወት ሆኖልናል። ብዙ ሰዎች አባ ብለው የሚጠሩት አምላክ የላቸውም። አባታችን ብለው የሚሉት አባት የላቸውም። ስለዚህ በተቀስቅሶ የሚመለክ አምላክ ነው ያላቸው። የሚቀሰቀስ በተለያየ ነገር የሚቀሰቀስ ወገኖቼ፣ በሱሳሱስ የሚቀሰቀስ በጣም በከርቤ የሚቀሰቀሱ እንደነዚህ አይነት አምላኮች ነው ያላቸው። የኛ አምላክን ሰማይ መቀመጫው ምድር የእግሩ መረገጫ የሆነ ሃሌሉያ፣ ፍቅሩ ኃያል የሆነ አንድ ልጁን ወደ ምድር ልኮ በልጁ አማካኝነት ከሱ ጋር እንድንታረቅ ያደረገ አልፋና ኦሜጋ አዶናይ ስሙ ለዘላለም ብሩክ ይሁን። ለዚህ ዛሬ መታሰቢያ የሆነውን በባለፈው ሳምንት የተናገርኩትን ደግሜ በአሁኑ ደግሞ ኢየሱስ ክርስቶስ በምሽቱ ራት ላይ የነበረውን ፕሮግራም በመናገር አብሬያችሁ ጸልያለሁ። መልካም ፋሲካ ይሁንላችሁ። ክብር ለሐዊ ለአልፋ ኦሜጋ ለአዶናይ ይሁን። ዛሬ ደግሞ ያው የማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 17 ጀምሮ ያለውን ቃል አብረን እናያለን። እንግዲህ ከዚህ ራት በኋላ ነው ኢየሱስ ክርስቶስ ደሙን ያፈሰሰው። ከማፍሰሱ በፊት ግን ስለ ደሙ የአዲስ ኪዳን ደም እንደሆነ ግልጽ አድርጎ እዚህ ቦታ ላይ ይነግረናል። ኢየሱስ ያድናል። በቃ በተረጋጋ መንፈስ ቁጭ በሉና እቺን ቃል አብረን እንሰማታለን፣ ደግሞ አብረን እንደሰታለን። ጌታ ይክበር። ክብር ለኢየሱስ ይሁን። ሃሌሉያ። እንደዚህ ይላል ከቁጥር 17 ጀምሮ በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ኢየሱስ ክርስቶስ ያድናል። በቂጣ በዓልም የመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንበላ የት እናዘጋጅልን ትፈልጋለህ አሉት። እርሱም ወደ ከተማ ሄዳችሁ አገሌ የተባለ ሰው መምህር ጊዜ ተቃርቧልና ከደቀ መዛሙርቱ ጋር ፋሲካ በቤት አከብራለሁ ብሏል በሉት ይላል። ጌታ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። የፋሲካን እራት እንዲያዘጋጁ ደቀ መዛሙርቱም ኢየሱስን ባዘዛቸው መሰረት የፋሲካን እራት አዘጋጁ። በመሸም ጊዜ ኢየሱስ ከ12ቱ ጋር በማዕድ ተቀምጦ በመብላት ላይ ሳሉ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ጌታ ለዘላለም ይክበር። ኢየሱስ ክርስቶስ ጌታ ነው። ለቃሉ ጥቂት እንጸልያለን። እግዚአብሔር አምላክና መድኃኒታችን ሆይ እጅግ አድርገን እናመሰግናለን። ይህንን ቃል ደግሞ ጌታ ሆይ ስለምታስተምረን፣ ስለምትነግረን፣ ደግሞ ስለምንደሰትበት እናመሰግናለን። ጌታ ስምህ ለዘላለም ብሩክ ይሁን። ከፍ በል። እኔንም ባሪያን እርዳኝ። የሚሰማው ደግሞ ደስ ብሎት ይስማ። እግዚአብሔር ከደም ከስጋ ከመንፈሳችን ይዋሃድ። ስለ ሁሉ ተመስገን። በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ክብር ለመድኃኔዓለም ይሁን። መምህር ሆይ እኔ ሆነ እያሉ አሳልፈው የሚሰጠኝ ይሁዳም አሳልፈው የሚሰጠው ይሁዳም መምህር ሆይ እኔ ሆነ አለ። እርሱም አንተ አልክ አለው ይላል። እየበሉም ሳሉ ኢየሱስም እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሎ ይህን ስጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱ በመስጠት እንዲህም አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች
የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላችኋለሁ። በአባቴ መንግስት ከእናንተ ጋር በአዲስ መልክ እስከመጣበት እስከዛች ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም አለ። ጌታ ለዘላለም የተባረከ ይሁን። እሺ ኢየሱስ ክርስቶስ ይህንን ቦታ ላይ ከተናገራቸው በኋላ ሄደው እንዳዘጋጁለት ትእዛዝ ሰጠ። የፋሲካ ባህል በአንድ ወንድም ቤት ወይም ደግሞ በአንድ ሰው ቤት እንዲዘጋጅለት መምህሩ ከደቀ መዛሙርቱ ጋር እዚህ ቦታ ላይ ይሄን ፕሮግራም ያደርጋል እና ይሄ ፕሮግራምን በዚህ መምህሩ ስለሚያደርግ አንተ ፍቃድን እንጠይቃለን ብለው ጠየቁት። ይሄንን ከጠየቁት በኋላ ግን ያ ሰው እሺ ብሎ ፈቀደ። ደቀ መዛሙርቶቹን በዛ ስፍራ ላይ አዘጋጁ ይላል። ራትን አዘጋጁ፣ መብላት እንዲጀምሩ ራት አዘጋጁ። ኢየሱስ ግን እንዲህ ብሎ ተናገረ። ከእናንተ መካከል አንዱ ሰው አሳልፎ ይሰጠኛል አለ። አሳልፎ ይሰጠኛል። አሳልፎ የሚሰጠው ይሁዳ ጌታ ሆይ እኔ ሆነ ብሎ ጠየቀ። ኢየሱስ ግን እንዲህ አለ፣ አንተ አልካል። የጌታ የኢየሱስ ክርስቶስ ሜጃው ሰዓት በደረሰ ጊዜ አሳልፎ የሚሰጠው ይሁዳ ከደቀ መዛሙርቶቹ ጋራ በአዲስ ኪዳን ህይወት ውስጥ ገብቶ ነበር። ይሄን ብሎ ተናግሮ ቁጭ ባለበት ውስጥ ኢየሱስ ክርስቶስ እንጀራውን አነሳ፣ ባረከ። ይሄ ስለእናንተ የሚቆረሰው ስጋዬ ነው፣ መታሰቢያ ይሆናል ብሎ ሰጣቸው። ከዛ በኋላ ያንን ህብስት ከበሉ በኋላ እንደገና ደግሞ ጽዋውን አንስቶ እንካችሁ ጠጡ፣ ይሄ ስለእናንተ የሚፈሰው ደሜ ነው ብሎ ሰጣቸው። እነኚህ ሰዎች ይሄንን ሲካፈሉ ይሁዳ አብሮ እየተካፈለ ነበር። አብሮ እየበላ እየጠጣ ይሄንን የክርስቶስን ስጋ በመንፈስ ያለውን ስጋ እየበላ በመንፈስ ያለውን ደም ጠጥቶ ወደ አዲስ ኪዳን ገብቶ ነበር። ይሁን እንጂ የገባበት ያ ቅናት አሳልፎ ኢየሱስ ክርስቶስን እንዲሰጥ ሄዶ ተማክሮ ነው የመጣው። ስለዚህ ሄዶ የተማከራቸው ሰዎች 30 ብር ሰጥተውታል። ያንን ብር ይዞ መጥቷል። ያ ብር በውስጡ አለ። እንግዲህ ይሄ ሰው ሰዓቱ እስከሚደርስ ሲጠበቀ ነው። ኢየሱስ ይሄንን ብሎ ውሃ አነሳ፣ እንደገና ደግሞ ፎጣ አነሳ። እግራቸውን በማጠብ የአዲስ ኪዳንን ዘመን ግልጽ አድርጎ ለወንጌል ስራ አስተካከላቸው ማለት ነው። እግራቸውን በማጠብ ይሄንን ስርዓት እንግዲህ እኔ እንደዚህ ካጠብኩ፣ መምህራን ሆኜ እንዲህ ካጠብኩ፣ እናንተ እርስ በርሳችሁ እንደዚህ ተጣጠቡ፣ ተሳሰቡ፣ ይቅር ተባባሉ፣ በፍቅር ተመላለሱ እያለ በደንብ አድርጎ አስረግጦ ይናገራል። እና ሰዓቱ በደረሰ ሰዓት ግን ኢየሱስ ክርስቶስ ሐዋርያቶቹን አትተኙ፣ ንቁ፣ ተነሱ ይላቸዋል። እነኚህ ሰዎች ግን ከባድ የሆነ እንቅልፍ እላቸው ላይ መጥቶ ወድቆ ነበር። ስለዚህ ኢየሱስ ብቻውን እየሄደ ይጸልያል። የሚጸልየው ጸሎት ጌታ ሆይ አንተ ፍቃድ ካልሆነ አባት ሆይ ፍቃድ ካልሆነ ይሄ ጽዋ ከኔ ይለፍ ይላል። ፍቃድ ካልሆነ ይሄ ጽዋ ከኔ ይለፍ። ምክንያቱም የመጣበት አዳም ያወረደን መውረድ ወይም አዳም በኃጢአት እንድንገባ ያደረገበትን መንገድ እሱን ዘግቶ ከኃጢአት ትውልዱን ሁሉ ነፃ አውጥቶ ወደ አብ እንድንገባ በአብ ቀኝ እንድንቀመጥ ለማድረግ የመጣበት አጀንዳ ስለሆነ ያ የአዳም ማንነት ሰውነት ስላለ ያንተ ፍቃድ ካልሆነ ይሄ ነገር ከኔ ይለፍልና ግን ያንተ ፍቃድ ይሁን ይላል። ስለዚህ እግዚአብሔር የፈቀደው ሐሳብ ስለሆነ ያንን ክብሩን ጥሎ እንዲመጣ ያደረገበት ዋናው ሐሳብ ስለሆነ እግዚአብሔር ዝም አለው። የሚገርመው ነገር እዚህ ቦታ ላይ ያሉ ሐዋርያቶች ኢየሱስ ክርስቶስን ሲከተሉ 3 ዓመት ተኩል ሙሉ ሲያስተምራቸው እየተከተሉት የተማሩት ትምህርት ስለ መንግስት ነው ያስተማራቸው። ትልቁን ነገር የሰማዩን መንግስት አጀንዳ ነው በደንብ አድርጎ ያስተማረው። በዚህ ምድር ላይ እያለን የምናካሂዳቸውንና የምንሰራቸውን ኢየሱስ ክርስቶስን የግል አዳኝ አድርገን ስንቀበል የሚመጣውን ህይወት፣ በሰማይ ያለውን ዘላለማዊ ህይወት፣ በምድር ያለውን 100 እጥፍ በረከት በደንብ አድርጎ አስተምሯቸው ነበር። እነዚህ ሐዋርያቶች ከኢየሱስ ክርስቶስ ጋር አብረው ጉዞ ያደረጉ በብዙ ፈተና እያለፉ የመጡ ሰዎች ናቸው። እሱ እያለ ሄዳችሁ አጋንንትን አውጡ፣ ሰዎችን ፈውሱ ብሎ እግዚአብሔር እንደላከው እንዲሁ ደግሞ እሱ እንደገና ሐዋርያቶችን ልኮ ደግሞ ጌታ ኢየሱስ ክርስቶስን እናየዋለን። አሁን ጌታ ኢየሱስ ክርስቶስ መለኮታዊ ነገሩን እስከሚገለጥ ድረስ በነቢያት መንፈስ ህዝቡን እያገለገለ ስለነበር እነዚህን ሰዎች የዚህን መንፈስ ተካፋይ አድርጎ ልኳቸው ነበር። ሄደው ፈውሰው አድነው ሁሉንም ሰርተው መጥተዋል። ይሁዳም ከነዚህ ሰዎች መካከል ነበር። ያ የከበረ ሽቶ ባለፈው ሳምንት የተናገርኩት የከበረ ሽቶ በመጣ ቀን ግን የይሁዳ የመጨረሻው ቀኑ ነበር። የቅናት መጨረሻ ሞት እንደሆነ ግልጽ ነው ወገኖቼ።
ይሄ ሰው በቅናት የጀመረው ቅናት እዛ ቦታ ላይ ነው እንጂ የኢየሱስ ክርስቶስ ቀኝ እጅ ነበር። ቀኝ እጅ ሆኖ የሚያገለግል አገልጋይ ነበር። ሂሳብ ክፍል ሆኖ የሚሰራ ማለት ነው። ከጎናችን ያሉ ሂሳብ የሚሰሩ ልጆች ለኛ ቅርብ የሆኑ ሰዎች ናቸው። ሂሳብ ውስጥ የሚመጣ ችግር አለ፣ የሚወጣ የሚገባ አለ። ይሄንን በትክክል ሊያስኬዱ የሚችሉ ሰዎች ወደ አገልጋዮቹ ቀረብ ያሉ ሰዎች ናቸው። ስለዚህ ወደ ኢየሱስ የቀረበ ሰው ነው። ይሄ ሰው ግን በዚህ መከራ ውስጥ ገብቶ ነበር እና ኢየሱስ የጸለዩ ባሉበት ውስጥ እንግዲህ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ያለ እንካችሁ ይሄንን ብሉ፣ ይሄ ስለእናንተ የሚቆረስ ስጋዬ ነው፣ ጠጡ ደሜ ነው ብሎ የአዲስ ኪዳንን ደም በስጋቸው ያሉ እሱ አብሯቸው ያለ ይሄ መታሰቢያ ይሁናል። የዚቲቷን ሽቶ እሷ መታሰቢያ እንዳደረገላት ነግሯት ነበር። ያ መታሰቢያ ሆኖ እንደገና ደግሞ አዲስ ኪዳን የሚጀመርበትን ይሄ ስለእናንተ የሚፈሰው ደሜ ነው፣ ስለእናንተ ደግሞ የሚቆረሰው ስጋዬ ነው፣ አዲስ ኪዳን ማለት ይሄ ነው ብሎ ከብሉይ ኪዳን ወደ አዲስ ኪዳን የተቀየረበትን ያችን ምሽት ለነዚህ ሐዋርያቶች ግልጽ አድርጎ ነግሯል ኢየሱስ። ሰዓቱ በደረሰበት ጊዜና ወቅቱ በደረሰ ሰዓት ግን ኢየሱስ ክርስቶስን ሄዶ የሚይዙትን ሰዎች ይሁዳ እስከሚያመጣ ድረስ ኢየሱስ ግን እየጸለየ ነበር። ደቀ መዛሙርቱ የት ነበሩ ብለን ስናስብ ተኝተው ነበር። የዚህ ዓለም ገዢ የሞትን ኃይል ስላመጣ ያ ኃይል ስለመጣ ጌታ ኢየሱስ ክርስቶስ ራሱን አሳልፎ ለኛ የሚሰጥበት ሰዓት ስለደረሰ በሰዎቹ ላይ ታላቅ የሆነ እንቅልፍ ወድቆ ነበር። ስለዚህ ነቅታችሁ ተነስታችሁ ጸልዩ አላልኩም ብሎ ጌታ ኢየሱስ ሁለቴ ሲመላለስ ሶስተኛው ላይ በቃ አሁን ተነሱ ሰዓቱ አልቋል፣ ጊዜው ደርሷል፣ አልቋል፣ ተነሱ አላቸው። በዛ ሰዓት ውስጥ እንግዲህ ሰዎቹ ሐዋርያቶቹ ሲነሱ ከተኙበት እንደ ሞት ያህል ከወደቁበት ሲነሱ ይሁዳ የጀመረውን ስራ የሚፈጽምበት ሰዓት ደረሰ። ስለዚህ ወደ ኢየሱስ ክርስቶስ ጉዞ አደረጉ፣ አብረው መጡ። ከኢየሱስ ጋር ወደ ኢየሱስ አብረው መጣ ይሁዳ። ሰዎቹ 3 ዓመት ተኩል ሙሉ ሲያገለግል ወይም ሲያስተምራቸው የነበሩት ሐዋርያቶች ልክ እንደ ኢየሱስ የተቀረጹ ናቸው። የኢየሱስን ነገር በጠቅላላ ይዘዋል። የሚያደርጋቸውን ነገር በሙሉ ከሱ ስለተማሩ ከሱ ጋር አንድ አይነት አድርጎ ስለቀረጻቸው ኢየሱስን መለየት አልቻሉም። የብሉይ ኪዳን አስተማሪዎች ኢየሱስ ክርስቶስን መለየት አልቻሉም። አይሁዶች ሊለዩት አልቻሉም። ስለዚህ ምን አላቸው? እኔ እጄ አቅፌ የምስመው እሱ ነው ኢየሱስ አላቸው። ይሁዳ በራሱ ላይ ገመድ ያስገባበት የመጀመሪያው በሽቶ ቀን፣ ቀጥሎ እንደገና ደግሞ በምሽት ሄዶ የተዋዋለበት የዛ የራቱ ቀን። ስለዚህ ይሄ ሰው ሶስተኛ ዙር ላይ ግን ብሩን ተቀብሏል። ኦሬዲ ቀጥታ ወደ ኢየሱስ ክርስቶስ ሲመጣ የተቀረጹት ሰዎች ከሱ ጭምር ማለት ነው ራሱን አስመስሎ ነው። ግን ራሱን ከመሰሉት መካከል ውስጥ ማን እንደሆነ መለየት ስለማይቻል እኔ ስሜ የምሰጣችሁ እሱ ነው ኢየሱስ አላቸው። ስለዚህ እነዚህ ሰዎች በዛ ሰዓት ወደ ኢየሱስ መጥቶ አቅፎ ሲስመው ኢየሱስ ምን አለ? የሰው ይሁዳ የሰው ልጅ አቅፎ በመሳም አሳልፈህ ትሰጣለህን አለው። አቅፎ በመሳም አሳልፈህ ትሰጣለህን አለው። ምን ብሎ ነበር? ይሄን የሚያደርግ ሰው ባይወለድ ይሻለው ነበር ብሏል ኢየሱስ። ባይፈጠር ይሻለው ነበር። ማን እየሰማ? ይሁዳ እየሰማ እግዚአብሔር ተናግሮት ነበር። እየሰማ እያዳመጠ ነግሮት ነበር። አሳልፎ የሚሰጠው ሰው እንዳለ ኢየሱስ ተናግሮ ነበር። ይሁን እንጂ ይሄ ሰው ያንን የሰማውን ድምፅ አይደለም ያስተናገደው፣ ተቃራኒውን ያስተናገደው። የሰማው ድምፅ ተመለስ የሚል እኮ ነው። ከምታደርገው ተመለስ የሚል ነው፣ ግን አሳልፎ ነው የሰጠው። ስለዚህ ጌታ ኢየሱስ ክርስቶስ ገመድና ዱላ፣ መጥረቢያ፣ ቢላ፣ ማረጃ ብቻ የመሳሰሉትን ይዘው ስለመጡ አብሬያችሁ የናል ጊዜ ስለሆነ በመቅደስ ሳገለግል ለምን አልያዛችሁኝም አለ። አሁን ግን ጊዜው ኢየሱስ ስለሆነ መሄጃው ሰዓት ስለደረሰ ኢየሱስም አለ ይዘው እየወሰዱት ነው የሚለው። ይዘውት ሄዱ ይላል። ይሄ የፋሲካ ባህል እንግዲህ ከዚህ ሰዓት ጀምሮ ነው የጀመረው። ኢየሱስ ክርስቶስ ጉዞ አደረገ። ወዴት? ወደ መስቀል ጉዞ አደረገ። ከብዙ ክርክር በኋላ ከብዙ ውጣውረድ በኋላ ይዘውት ሄደው ከሁለት ነገስታቶች መካከል ሲያዞሩ ሲያመጡት እናያለን። ለማሳጠር ያህል ብዬ
ስለዚህ ኢየሱስ ክርስቶስ በዛ ፋሲካ በሚሆንበት ጊዜ ውስጥ ይዘውት ሄደው በፋሲካ ምድር የሚለቀቁ ከእስር ቤት የሚለቀቁ ሰዎች ስለነበሩ ሰዎቹ እንደውም ምን አለ ንጉሱ ምንም ኃጢአት እንዳልሰራ ግልጽ ነው፣ የታወቀ ነው። ኢየሱስ ምንም ያደረገው ነገር የለም። ግን ንጉሱን አስገድደውት ነበር። ስላስገደዱት ለንጉሱ የመጣው ነገር የሚገርም ነው። ንጉሱ ጋር የመጣው ድምጽ አሁን ማን ልፍታላችሁ? በዓል ስለሆነ ማን ልፍታላችሁና ልልቀቃል እሱ ኢየሱስን ይላሉ ብሎ ነው። ግን ያ የፈወሰው ህዝብ ኢየሱስ ያዳነው ህዝብ መና ከሰማይ አውርዶ ያበላው ህዝብ በዛን ቀን ሁሉም ጀርባቸውን ሰጥተውታል። ኢየሱስ ክርስቶስ ሊሰቀል በተዘጋጀበት ዕለት ማንም ሰው ከኢየሱስ ጋር አልነበር። የሚገርመው ይሁዳ በራሱ ጎዳና ሄዶ አሳልፎ እንደሰጠው ሲያውቅ ራሱን አጥፍቷል። ሐዋርያቶቹ እንግዲህ ሙሽራው ይያዛል፣ ሙዚዎቹ ይበተናሉ፣ እንደ ቃሉ ሆኖ ተበትነዋል። ትክዱኛላችሁ ዶሮ ሳይጮህ ብሎ ኢየሱስ ክርስቶስ ለጴጥሮስ ደጋግሞ ነግሮታል። ሌላ ቢክድና ያልክድም አለ። እልሃለሁ ጴጥሮስ ዛሬ ምሽት ዶሮ እስከሚጮህ 3 ጊዜ ትክደኛለህ አለ። ይሄ ሁሉ ነገር እንደሚመጣ ኢየሱስ ይናገራል፣ አስቀድሞ ይናገራል። ምክንያቱም ስለሚያውቅ የሚሆነውን ነገር አስቀድሞ ይናገራል። ግን ያው ይሄንን የሱን ዋጋ እንደሚከፍል ደግሞ ይነግረዋል ጴጥሮስ። ስለዚህ ነው ጌታ ኢየሱስ ክርስቶስ አይደለም እንዲፈታ የፈለጉት፣ ባርባንን ፍታልን፣ የምንፈልገው እሱን ነው። ሰው የገደለ ሰው ያጠፋ ትልቅ ፍርድ ያለበት ሞት እየጠበቀው ላለ ሰው እሱ ይፈታ፣ ኢየሱስ ይሰቀላል። ኢየሱስ ክርስቶስ ይሰቀል፣ እሱን ግን ፍታው አሉት። አያችሁ ጌታ ኢየሱስ ክርስቶስ በዛ ፋሲካ ዕለት ብዙ ሰው ነፍስን ያጠፋውን፣ በእስር ቤት የተቀመጠውን፣ ታስሮ ያለውን ጌታ ኢየሱስ ክርስቶስ ራሱን ሰጥቶ ከእስር ቤት ሲያስወጣው እናያለን። ስንቶቻችንን ከእስር ቤት በዚህ ፋሲካ ቀን ኢየሱስ ወልዶን ይሆን? ስንቶቻችንን ከእስር ቤት አውጥቶናል? የዳንን በሞላ ከእስር ቤት የወጣ ነው በዚህ መልክ ነው። የገደለ ነው አው ነፍስ ያጠፋ፣ ግን ኢየሱስ ክርስቶስ እሱ ራሱን ሰጠና ባርባን እንዲፈታ አደረገ። የመጀመሪያውን የወንጌሉ ስራ ሲጀምር ኢየሱስ ለባርባን ራሱን አሳልፎ ሰጠ በእስር ቤት። ያ ሞቱን የሚጠብቅ ሰው፣ ሊሞት እቅድ የታቀደለትን ሰው፣ ነፍሰ ገዳዩን ሰው ይገደል ተብሎ በሚታሰበው ህዝብ መካከል ኢየሱስ ራሱን ተካና ባርባን ይፈታ፣ ኢየሱስ ይሰቀል የሚል አዋጅ እንዲወጣ አደረገ። ስለዚህ ከዛ ሰዓት ጀምሮ እንግዲህ ኢየሱስ ወደ መስቀል ሄደ። መስቀሉ ላይ ሄደ። የታቀደለት እቅድ የታሰበለት ሐሳብ ጋር ኢየሱስ ክርስቶስ ራሱ ሄደ ማለት ነው። ጌታ ለዘላለም የተባረከ ይሁን፣ ክብር ለሱ ብቻ ይሁን። ኢየሱስ ክርስቶስ ወደ መስቀሉ ጋር ጉዞ ለማድረግ ባለበት ሰዓት ውስጥ እንግዲህ ኢየሱስ እንደተናገረው ኢየሱስ ባለበት ቦታ ላይ ብዙ ሰዎች ተሰብስበዋል። ሊሄድ ነው፣ ወደ መስቀል ጉዞ ሊያደርግ ነው። እስከሚነጋ የተጠበቀ ነው። ሲነጋ የሚካሄደው ነገር ግልጽ ነው። በዛ ሌሊት ግን ጌታ ኢየሱስ ክርስቶስና ጴጥሮስ ይተያዩ ነበር። የሚካሄደው ነገር ጴጥሮስ በርቀት ሆኖ ያይ ነበር። ግን እሱን የሚመስል ነገር ስላለው ጴጥሮስ ብዙ ሰዎች ቶሎ ይለዩት ነበር። የሚያዩት ሰዎች ሁሉ እንዴ ይሄ ሰው ያንን ሰውዬ ይመስላል ይላሉ። ያንን ሰው ይመስላል ይላሉ። ይሄ የተያዘውን ሰውዬ ይመስላል፣ ኢየሱስን ይመስላል ይላሉ። ምክንያቱም እሱ እነዚህን 12 ሐዋርያቶች ራሱ ጠርቶ ራሱ ቀርጾ ራሱ አስተምሮ ራሱ ሰው አድርጎ ራሱ መረቃቸው። መርቆ ሲጨርስ ነው ራሱ መርቋቸው ሲጨርስ ጉዞ ለማድረግ ሲል የአዲስ ኪዳንን ቃል ኪዳን አስገብቶ መታሰቢያ እንዲሆን አድርጎ ኢየሱስ ክርስቶስ ወደ መስቀሉ ጉዞ ያደረገው። ስለዚህ በዛ ሌሊት ጌታ እንደተናገረው ለጴጥሮስ፣ ምክንያቱም ጴጥሮስ ላይ እግዚአብሔር ልጅ ኢየሱስ ኪዳን ያስገባው ነገር ስላለ የሚያስገባው ነገር ስላለ ቀድሞም ስላስገባው አንተ ስጋና እኔን ማን ይሉኛል ብሎ ሲጠይቅ አንተ ሌሎቹ ነብይ እንደዚህ እንደዛ ይሉሃል ብሎ ሲል እሱ ግን አንተ ያው የእግዚአብሔር ልጅ ነህ አለ። ይሄንን ስጋና ደም አልገለጸልህም አለ። ስለዚህ አንተ ጴጥሮስ በአንተ ላይ አለ ቤተክርስቲያኔን መሰረታለሁ፣ ቤተ መቅደሴን መሰረታለሁ። ጴጥሮስን ቤተ መቅደስ በአንተ ላይ መሰረታለሁ የተባለ ሰው ስለሆነ
እግዚአብሔር ልጅ ኢየሱስ የለየው ሰው ስለነበረ የመጀመሪያው የአዲስ ኪዳን ስራ በሱ እንደሚጀመር ጌታ ስለሚያውቅ ለጴጥሮስ ራሱን ያሳየው ነበር። ስለዚህ የተናገረው ነገር እውነት እንደሆነ ለጴጥሮስ እንዲገባው ዶሮ ሳይጮህ 3 ጊዜ የተለያዩ ሰዎች መጥተው ሲያናግሩት ከገረድ ፊት ምን አደረገው ይላል? ካደው ይላል። እኔ የምትሉትን ሰው አላውቅም አለ። ደግሞ እንደገና ሌሎች አንተ በትክክል ከሱ ጋር ነው ንግግር ያስታውቃል ስትለው አይ በፍጹም የምትዩን ሰው አላውቅም አለ። በሶስተኛው ሲክድ ኢየሱስን ዶሮ ጮኸ። ያን ጊዜ ወደ ልቡ ተመለሰ። ኢየሱስና ጴጥሮስ ተያዩ ይላል። አሁን ጴጥሮስ ወዲያውኑ ንስሐ ወደ መግባት ሄደ። ይቅር በለኝ ጌታ ሆይ ምሕረት አድርግልኝ አንተ ይቅር በለኝ እያለ ለጌታ ንስሐ መግባት ጀመረ ወገኖች። ስለዚህ ጌታ ኢየሱስ ክርስቶስ በዚህ መልክ እንግዲህ ወደ መስቀሉ ሄዷል። ጌታ የተባረከ ይሁን። ክብር ለመድኃኔዓለም ይሁን። ክብር ለመንፈስ ቅዱስ ይሁን ወገኖቼ። በዚህ መልክ ስለሄደ ጌታ ኢየሱስ ክርስቶስ ወደዛ ጉዞ ስላደረገ በመስቀሉ ላይ እንግዲህ ተሰቀለ ይላል። ኢየሱስ በመስቀሉ ላይ ተሰቀለ ይላል። መስቀል ላይ በተሰቀለበት ደግሞ የሚገርመኝ ነገር በግራና በቀኝ አብረው የተሰቀሉ ሰዎች አንዱኛው ምን ብሎ ይናገራል? አንተ አምላክ ከሆንክ ንጉስ ከሆንክ እስኪ እኛንም አድን ራስህንም አድን ይለዋል። ኢየሱስ ምንም አይነት መልስ አይሰጥም። በአንደኛው በኩል ደግሞ የተሰቀለው በቀኝ በኩል ያለው ደግሞ መልስ ይሰጣል። አንተ እኔ እናንተ በበደላችን ተሰቅለናል አለ። እሱ ግን ምንም አይነት በደል የሌለበት ሰው በዚህ መስቀል ላይ ውሏል። ስለዚህ ጌታ ሆይ አለ በመንግስትህ አስበኝ አለ። በመንግስትህ አስበኝ ጌታ ሆይ በመንግስት ምን አድርገኝ አስበኝ። ጌታ ለዘላለም የተባረከ ይሁን። ክብር ለመድኃኔዓለም ይሁን። ወዲያውኑ ኢየሱስ ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋር በአብ ቀኝ ትሆናለህ። ያጠበቀውን ኪዳን አደረገ። ልጁ ከጌታው ጋር ተገናኘ። አያችሁ መስቀል ላይ የተሰቀለውን ማዳን ይችላል ኢየሱስ። እስር ቤት የታሰረውንም ማዳን ይችላል። የሞተውንም ማስነሳት ይችላል። ከመቃብር ማውጣት ይችላል። የታመመውንም መፈወስ ይችላል። ምክንያቱም የአዲስ ኪዳን ደም የሚፈውስ የሚያድን ነፃ የሚያወጣ ታሪክ የሚቀይር ስለሆነ የሚፈሰው ደም ይሄ ስለሆነ በዛ መስቀል ላይ ደሙ እየፈሰሰ የአዲስ ኪዳን ስራን በመስቀሉ ላይ በዛው ጀመረ። ስለዚህ ጌታ ኢየሱስ ክርስቶስ ከሞተ በኋላ እንግዲህ ወደ መቃብር ወርዷል። መቃብር ውስጥ ገብቷል። ወደ መቃብር ወስደው ከተውታል። ይሄንን የሴቶቹ ተመልክተዋል። እነ ማርያም። ይሄንን ለመናገር ፈልጌ እነ ማርያም ወደ መቃብሩ ከኢየሱስ ክርስቶስ ሬሳ ጋር አብረው ሄደዋል። በርቀት ቆመው ኢየሱስን አይተውታል። እነ ማርያም ከእናቱ ጀምሮ ማለት ነው ያሉት ሁሉም ቆመው ተመልክተውታል። ኢየሱስ የገባበት መቃብር አዲስ የተቆፈረ ወይም ደግሞ የተጠረበ ድንጋይ መካከል ስለሆነ የገባው ማንም ሰው የተቀበረበት ቦታ አይደለም። ትልቅ ድንጋይ አምጥተው ሲጭኑበት በአይናቸው አይተዋል። እነ ማርያም ያዩት ድንጋይ ኢየሱስ ክርስቶስ በፍጹም ከዛ ውስጥ ያስወጣዋል የሚል ሐሳብ አይኖራቸውም። ይሁን እንጂ በአይናቸው ያዩት ያ ድንጋይ እንዴት ከፊታቸው እንደተንከባለለ እናያለን ማለት ነው። እዚህ መጨረሻ ቃሉ ላይ ሄደን ስንመለከት ግልጽ የሆነ ነገር እናያለን። ግልጽ የሆነ የማርቆስ ወንጌል ላይ አለ፣ የሉቃስ ወንጌል ላይ ሁሉም ጋር የመጨረሻው ሰዓት እነ ማርያም ኢየሱስ ክርስቶስ አሁንም የከበረ ሽቶ አዘጋጁ። ወደ መቃብር ከገባ በኋላ የከበረ ሽቶ አዘጋጁ። ሰንበት በሆነ ቀን በማለዳ ተነሱ። ተዘግቷል በር። አዎ አገሩ ቀልጧል። ኢየሱስ ክርስቶስ ሞቷል። መቃብር ውስጥ ገብቷል። ሐዋርያቶቹ ግራ ገብቷቸዋል። ግማሽ ወደ ገጠር፣ ግማሽ ወደ ሌላ ቦታ ተበታትኗል። ይሁን እንጂ እነ ማርያም በተዘጋ ቤት ውስጥ ነው ኢየሱስ ክርስቶስን እንደገና የከበረ ሽቶ ለማፍሰስ ወሰኑ። የከበረ ነገር በእጃቸው ላይ ያለ ግሩም የሆኑ አገልጋይ ሴቶች ነበሩ። የሚያስደንቅ የከበረ ነገር እጃቸው ላይ ያለ መወሰን የሚችሉ ውሳኔያቸውን እግዚአብሔር የሚያከብርላቸው ሁለተኛ እንደገና ሲያከብረው እናያለን። ውሳኔ 3 ጊዜ ነው ለማርያም ኢየሱስ ክርስቶስ የክብር ነገር የነገራት ወገኖች። የመጀመሪያው አልዓዛር ሲነሳ ከተነሳ በኋላ ትምህርት ሲማሩ እሱ ሲያስተምር ማርታ ስትሮጥ መጣ ስትከሳት ማርታ አይ እሷ ማርያም የመረጠችው ትክክል ነው አለ። ከሷ ማንም አይወስደውም አለ። እንደገና መጣ የከበረውን ሽቶ ደግሞ ለመታሰቢያ ስታደርግ
ለምን ብለው እንደገና ተነሱ። ኢየሱስ ግን ይህ መታሰቢያ ሆነዋል። ሶስተኛ መቃብር ውስጥ ገብቶ የከበረ ሽቶ ይዘው ተነሱ። ማርያም የከበረ ነገር ከእጇ ጠፍቶ አያውቅም። የተደረገላትን ነገር ታውቃለች። በዚህ ፋሲካ ውስጥ ምን እንደተደረገላት ታውቃለች። ምን አይነት ኪዳን ከእግዚአብሔር ጋር እንደተደረገላት ታውቃለች ማለት። ስለዚህ የከበረውን ነገር፣ ያማረውን ነገር፣ የሚያስደስተውን ነገር፣ ለኢየሱስ ይሆናል ያሉትን ነገር ያዙ። ድንጋይ አለ፣ አዎ ይኑር እንጂ ድንጋዩ እኛ እንሄዳለን። የሚያንከባልልን ይኖር ይሆን? ይኑር። ማንከባልልም ይኖር፣ ግን እኛ እንሄዳለን። ውሳኔያቸውን እግዚአብሔር አከበረ። በዛ ፋሲካ ኢየሱስ ክርስቶስ ወደ መቃብር ገብቶ ባለበት በሶስተኛው ቀን እሱ በሚነሳበት ትንሣኤው ቀን ኢየሱስ የተናገረው ቃል በሚፈጸምበት ቀን የከበረ ነገር ይዘው የቀረቡት ሴቶች ናቸው። ወንድሞች አንዳንዴ በመድረክ እንደዚህ ብዬ እናገራለሁ። ከገነት ያስወጣችሁን እናንተ ናችሁ ትሉናላችሁ። አዎ እውነት ነው። ግን እንዳስወጣናችሁ ደግሞ መልሰን አስገባናችሁ። እኛ ወደ መቃብሩ ሴቶች ሲሄዱ ወንድሞች አብረው አልሄዱም። መቃብሩ ላይ ያለው ድንጋይ ተንከባሏል። አዩ። ወደ ውስጥ ሲመለከቱ መላእክቶችን አዩ። ከመላእክቶች ድምጽ ሰሙ። ከመላእክቶች ድምጽ ቀጥተኛ ድምጽ ሰሙ። የምትፈልጉትን እናውቃለን፣ እሱ የለም ተነስቷል፣ እንደነገራችሁ በገሊላ ታገኙታላችሁ፣ ወደዛ እንዲሄዱ ለወንድሞች ተናገሩ የሚል ድምጽ። ኢየሱስ ምን ብሏል? ተነስቷል። ሃሌሉያ። አስከሬኑ ብቻ የለበሰው ልብስ ከፈኑ ብቻ ቀርቷል። ኢየሱስ ምን ብሏል? ተነስቷል። የኔና የእናንተ ጌታ ተነስቷል። አምላካችን ተነስቷል። የከበረ ዜና ይዘው ተመለሱ እህቶች፣ የከበረ ዜና ይዘው ተመለሱ ወገኖች። ለአገልግሎታቸውና ለያዙት እውነት የሚጨክኑ እህቶች ዛሬም አዲስ ነገር አላችሁ። የምስራች የምታበስሩ እህቶች ትሆናላችሁ። የምስራች ተናጋሪ እንሆናለን። የምስራቹን እናወራለን። ኢየሱስ ክርስቶስ ተነስቷል። መቃብሩ ባዶ ሆኗል። ከፈኑ ብቻውን ተገኝቷል። ኢየሱስ ተነስቷል ወገኖቼ። ክብር ለመድኃኔዓለም ይሁን። የረዳን ያገዘን ጌታ ስሙ ይባረክ። ስለዚህ ይህንን ይዘው እነ ማርያም ለወንድሞች ተመለሱ። ከዚህ የተነሳ እኔ እምላለሁ እንዳስወጣናችሁ አስገብተናችኋል እላለሁ። ዛሬ እምላለሁ በዚህ ፋሲካ እህቶች ወንድሞች የሚከሱበትን ነገር አሳጥተናል። ክብር ለኢየሱስ ይሁን። የምስራቹን ዜና ይዘው የመጡት የከበረውን ነገር ይዘው የመጡት የከበረ ነገር ይዘው የሄዱ የከበረ ዜና ይዘው ተመልሰዋል። የከበረ ነገር ይዘው ገብተዋል። ወደ መቃብሩ ሄደዋል። የከበረ ዜና ይዘው መጥተዋል። ኢየሱስ እንደተናገረው በእውነት ተነስቷል። ሃሌሉያ። ኢየሱስ ክርስቶስ ያድናል። ስለዚህ መንፈስ ቅዱስ ይባረክ ወገኖች። ኢየሱስ ክርስቶስ ጌታ ነው። የትንሣኤው አምላክ ለዘላለም የተባረከ ይሁን። እንግዲህ በፊታችን ያለው እሁድ የምናከብረው ይሄንን የትንሣኤ ጌታ አስቀድሜ ባርኬያለሁ፣ አስቀድሜ ደግሞ አመስግኛለሁ። ስለዚህ የተነሳው ጌታ የሚፈልገውን ነገር በባለፈው ሳምንት ተናግሬያለሁ። እንድናደርገው እድል ሰጥቶናል። እንድንጠቀምበት እድል ሰጥቶናል። ስለዚህ የናዝሬቱ ኢየሱስ ዛሬ እምላለሁ ተነስቷል። ፋሲካችን የታረደልን በሱ ደም እንድንድን የወሰነልን የናዝሬቱ ኢየሱስ አሁንም ተነስቷል። ክብር ለኢየሱስ ይሁን። ክብር ለመድኃኔዓለም ይሁን። ሞትን ድል አድርጎ የተነሳ አምላክ አለን፣ አባት አለን። ስሙ ይባረክ ወገኖቼ። እጅግ አድርጌ አመሰግናለሁ። ይሄ ፋሲካ ባህል እንግዲህ ደስታችሁ ምንጭ ይሁን። ቤታችሁ አዲስ ነገር ይነሳ። የምስራች ዜና ስሙበት። እግዚአብሔር በሕይወታችሁ ክብሩን ይግለጽበት። እግዚአብሔር ይገናኛችሁ። በምታደርጉት ነገር ሁሉ ጌታ ከእናንተ ጋር ይሁን። እንደ እግዚአብሔር ሰው እባርካችኋለሁ። ሰዓቴ እያለቀ ነው፣ ግን እባርካችኋለሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ሆይ እናመሰግንሃል ስለሰጠን ድንቅ ጊዜ። ክብር ለአንተ ይሁን። ኃያልና ድንቅ አምላክ ስም ብሩክ ይሁን። ስለፈቀድክልን መፍቀድ እናመሰግንሃለን ጌታ ኢየሱስ። ክብር፣ ምስጋና፣ አምልኮ፣ ስግደት ለአንተ ይሁን። አብ አባት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። መንፈስ ቅዱስ በናዝሬቱ በኢየሱስ ክርስቶስ ስም ከፍ እናደርጋለን ዛሬ ስለተደረገው ስለዚህ የፋሲካ ባህል እጅግ አድርጌ አመሰግናለሁ ጌታ ሆይ። በምችለው ሰዓት ባለችኝ ሰዓት ፈጠን አድርጌ ያለፍክባቸውን ጎዳናዎች ለሰዎች ለማሳየት ሞክሬያለሁ። መንፈስ ቅዱስ በዚህ ውስጥ አልፈ ግን ትልቅ ነገር ስለምሰራ አመሰግናለሁ። ለዘላለም ተባረክ። የሚሰሙ የሚያዩኝ ሁሉ ይባረኩ። የክብር እጅ የክብር ኃይል በቤታቸው ይሁን። እግዚአብሔር ለጥያቄያቸው ሁሉ መልስ ስጥ። ፈውሳቸው፣ አድናቸው፣ ባርካቸው። ስለ ሁሉ ተመስገን። ተርፎ ያለውን ጊዜ ባርክልን። እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም አሜን። ቅዱሳኖች እግዚአብሔር ይባርካችሁ። መልካም ፋሲካ ባህል ይሁንላችሁ። ተባረኩ። በጌታ በኢየሱስ ስም አሜን።